እስኪ አስጨቅጭቃት። አንተ ቤት አስገባሻለሁ ብዬ ቃል ገብቼላት ነው ያስገባት። ስለዚህ ተዋት እና ገነት ውስጥ እኮ አይደለም የገባችው። ለምን አታወራም? አይ እንግዲህ አታወራም። በቃ እንዴ የእኔ ክብር እንግዳ ናት። ገንዘብ ደስታን የማይገዛው ሚሊዮነር ስትሆን ነው አለ። ድሃ ከሆን እኛንም ይገዛል አለ። በትክክል ልክ ነህ። በቃ ገንዘብ ደስታን አይገዛም የሚል ሰው በመጀመሪያ ሀብታም መሆን አለበት። ልክ ነህ። ድሃ ከሆነ ግን እሱንም ይገዛዋል። እኔ ተመችቶኛል። ቤቴ ውስጥ ለጥፈዋለሁ። እንደው ሊዱ ወዬ እንዴት ነሽ? ደህና ነኝ ይመስገን። ከነስምህ ነው የምለጥፈው። ከታች ሬይነር ረያን የሚል እንትን ሁሉ ሰላም ነው። ኦርቶዶክሷ እንዲማ ብላ ትግደለኝ። የማርያም ልጅ እንደሱ ደስ ይለኛል። የኢየሱስ እህት የማርያም ልጅ ከሆንኩ እህቱ ልትሆኚ። እህት የለውም። ኧረ አይደለሁም። አታነካከኝ። አይደለሁም እኮ እህት አለው። የማርያም ልጅ አልኩህ አንተ ነህ። ገባኝ እኮ ኢየሱስ እህት አለው ወይ ነው? አንቺ አይደለሽም። የለውም፣ ምንም የለውም። አሁን ይኸው መጣ ወደ ኢየሱስ። የለውም ግን ኢየሱስ እኮ እህት ወንድሞቼ ይላል በመጽሐፍ ቅዱስ። እኔ እየዘለልኩ አይደለም የምቀበለው ባብዬ። እሱን አትቀበዩም ማለት ነው? አልቀበልም። እናትስ አለው? እኔ ነኝ እሱን የተቋረጠው። ኧረ ይሰማል። አውቅሽ ነው። ጌታ ምስክሬን። ቆይ ይኸው ንገሩኝ። እኔ ተቋርጫለሁ። እሱ ነው። እናት አለው ኢየሱስ? ኧረ እኔንም ቅድም እያወራኝ ተቋርጦ ነበር። አባትስ አለው? አብ አባቱ ነው፣ ድንግል ማርያም እናቱ ናት። ስለዚህ አባትና እናት አሉት ማለት ነው ኢየሱስ። ያ አዎ፣ አባትና እናት ካሉት ሚስቱ ናት ማለት እንችላለን? አይቻልም። አልተጋቡም። የተጋቡ ሰዎች ናቸው። ስለዚህ እግዚአብሔር ሲንግል ፋዘር ነው ማለት ነው። መጣክ ደግሞ ጌታ። እኔ እኮ አይደለም ያልኩት። የማይባል ነገር ሰጠው ለቀቁኝ። በቃ ይዤው እየዞርኩ ነው። አላቅም። አሁን ቆይ ማን ኢየሱስ ጋር ቤት ነው የመጣው? በቃ ተው ባቢ፣ በጌታ ተው በቃ። እኔ አታነካከኝ። በሰላም ልኑርበት እንዴ። ኢየሱስ እኮ ወንድሜ ነው። እኔ ምን እስራኤላዊ ነው ግን ወንድሜ ነው። እድለኛ ነክ። ወንድሜ ነው። እንደ ሰው የአዳም ዘር አይደል? አላቅም ነው እንደዛ ይላል እኮ የዳዊት ስርና ዘር ነኝ ይላል። ስለዚህ የአዳም ዘር ነው ማለት ነው። በቃ ወንድሜ ነው። ፓርት ስለማልቀበለው አላቅም። ሰሜር ከታች የድንግል ማርያም የቅድስት ድንግል ማርያም እናት ለክርስቶስ ምን ሆናት አለ? ምን ሆናት? አላሁ አለም። አልተጻፈም። ሰሚር አያቱ ነች። ለምን ትፈሪዋለች? አያቱ ነች። ለምን ያልተጻፈ ነገር ለምን አነባለሁ? አልተባልኩም። አያቱ ናት ተብሎ የተጻፈ ነገር የለም። እና እንደ ኦርቶዶክሳውያን ድንግል ማርያም ከተራራ ነው የተፈነቀለችው ብለሽ ነው እንዴ የምታምኚው? አንቺ ደግሞ እንደ አንዳንድ ሰዎች ማለት ነው። የተቀደሱ ሰዎች እንኳን እንደዛ አይሉ። አልተወለደችም ብለው የሚያምኑ ሰዎች ስላለ ነው። እንደዛ ብለሽ ነው እንዴ የምታምኚው? አላቅም፣ አላምንም። እረፍ በቃ። የኔና አትጠይቀኝ። እሺ ኢየሱስ ምንሽ ነው? አንቺ ኢየሱስ ክርስቶስ ምንሽ ነው? አንቺ ባቢ ደህና ነህ እንዴ? እኮ ይሄን መልሽ። ክርስቶስ ለአንቺ ምንሽ ነው? እኔ ዛሬ ትላንት በቃ ስመልስ ነበር። በቃ ተውኝ። እኔ አላቅም የትናንት ነገር። እኔ ዛሬ ነው የመጣሁት ከ2 ወር በኋላ። ኢየሱስ ለአንቺ ምንሽ ነው? ኢየሱስ አምላኬ፣ ፈጣሪ፣ የህይወቴ መሪ፣ በቃ ሁሉም ነገር ኢየሱስ ነው ባብዬ። የህይወትሽ መሪ ማለት አልገባኝም። በምንድን ለምሳሌ ዝሙት ከሰራሽ የመራሽ እሱ ነው ማለት ነው? አልዘሙት። እኔ ኢየሱስን ስለምከተል አልዘሙትም። ኢየሱስ የሚከተል ሁሉ አይዘሙትም? አዎ። አይ እኔ ግን እሺ ኢየሱስ ፈጣሪ ነው ብለሽ ታምኛለሽ? ባቢ አዎ በቃ አምናለሁ። እስኪ ምን ትሆን? አምናለሁ፣ በደንብ ነው የማምነው። እሱ ምን ሆናለሁ እኔ መጥሽ እኮ ነው። ምን አልባኝ ተፋታኝ ነኝ እንዴ እኮ በምን ነው የፈጠረሽ? በምን ነው የፈጠረሽ ኢየሱስ? እንዴ ማለት በምን ነው የፈጠረሽ? አሁን ለምሳሌ እስራኤል ምድር ላይ ሰው ሲፈጥር በእጁ ነበር ሲፈጥራቸው የነበረው። ተአምርን ሲያሳይ በእጁ ነበር ሲሰራው የነበረው ነው። ስለዚህ ምን ይሁን ታዲያ? አንቺን የፈጠረሽ በምን ነው?
መቼም በእግሩ አይፈጥረኝ በእጁ ነው የሚሆነው። እና በእጁ እንዴት አድርጎ ፈጠረሽ? እንዴ እኔ ነኝ እኮ ተፈጣሪ። ስለዚህ ምን እያየሁት አይሆንም። አንቺ ነሽ ተፈጣሪ። ኢየሱስ ደግሞ እጁ የተባለ ስጋ የለበሰ ሰው ነው ኢየሱስ። እና እጁን ማህፀን ውስጥ እየከተተ ነው ሰው የሚፈጥረው ኢየሱስ። እስኪ በቃ እኮ እንዴት ነው ኢየሱስ ሰው የሚፈጥረው ነው? በቃ ለምን ይበቃኛል? መጠጣ እየርሳው ብዙ ነገር አለ። ጀመረክ ደግሞ እኔ እውነት ለመናገር ማለት ነው ሊዱ በጣም የማዝነው የዚህ ዘመን ትውልድ። ቆይ ስላንቺ እኮ አይደለም በአጠቃላይ ባለፈው ኔታንያሁ ምን እንዳለ ሰምተሻል? በነገርሽ ላይ ኢየሱስን ከማን ጋር እንትን እንዳደረገው በሁለት መልክ ነው የሚታየው፣ ግን ሁለቱም ልክ ነው። በሁለቱም ቢተረጎም ልክ ነው። ኢየሱስ ሰው ነው፣ በቃ ሰው ነው እንዳንቺ። ጣቱ ላይ ጥፍር ያለበት፣ ጉንጩ ላይ ፂም ያለበት፣ አናቱ ላይ ፀጉር ያለበት፣ ከእምብርት በታች ደግሞ የወንድ ልጅ ጾታ ያለው፣ በቃስ የሚበላ የሚጠጣ የሚለብስ የሚተኛ የሚያንቀላፋ የሚደክም የሚወጣ የሚወርድ 30 ምናምን ዓመት ውስጥ እስራኤል ምድር ላይ መከራውን የበላ ሰው ነው። አሁን ሰው እኔ ጥያቄ ምንድነው ለብጣሹ እና ለቆሻሻው የሰው ልጅ በዚህ ልክ ፈጣሪ መስዋዕት ከከፈለ ለሌሎች ከሰው በላይ የሆኑ ፍጥሯኖች ምን መስዋዕት ከፍለዋል ቢባል እኔ አላውቅም። ምንድነው መስዋዕት የከፈለው? ለወራዳው ሰው ልጅ በዚህ ልክ መስዋዕት ከፈለ እንበል ፈጣሪ። ለመላእክት ምን መስዋዕት ከፈለ? ለእንስሳት የከፈለው መስዋዕት ምንድነው ፈጣሪ? ገብቶሻል? ምንም የከፈለው ነገር እኮ የለም፣ ሊከፍልም አይገባውም። አሁን ይሄ ብጣሽ የሰው ልጅ አሁን በተለይ በዚህ ዘመን ለሚኖር ለአስመሳይ፣ ለሌባ፣ ለገዳይ፣ ለጨፍጫፊ፣ ለደፋሪ፣ ለጨካኝ፣ ለዝሙተኛ፣ ለቆሻሻ ሰው ልጅ ኢየሱስ ተሰቀለለት ብሎ ማለት ከዚህ በላይ ድፍረት የለም። በፍጹም ጥፍሩን እንኳን አይቆርጥለትም ለዚህ ቆሻሻ ትውልድ ማለት ነው። በጣም አረመኔ ህዝብ ነው፣ አረመኔ ትውልድ ነው፣ ጨካኝ ዝሙተኛ ህዝብ ነው። ለዚህ ህዝብ ለዚህ ትውልድ ኢየሱስ እንኳን ሊሞትለት ይቅርና ፈጣሪ ከዙፋኑ ካለበት ከስልጣኑ ወርዶ ተዋርዶ ሊወርድለት ይቅርና ጥፍሩን እንኳን አይቆርጥለት። እንኳን ፈጣሪ ሰው እንኳን መስዋዕት አይከፍል። የተከበሩ ሰዎች የማያደርጉት ነገር እኮ ነው። ነገስታት ነበሩ የሚባሉ ሰዎች እንኳን በዚህ ልክ ክብራቸውን ዝቅ አያደርጉም። በፍጹም በፍጹም። አንድ የሀገር መሪ ተውትና ሌላ ነገር፣ አንድ የሀገር መሪ በዚህ ልክ ለሰው ልጅ ብሎ መስዋዕት አይከፍልም። ለክብሩ ይጨነቃል። አይሆንም። እና እኔ በጣም ነው የማዝነው። አንድ እስራኤላዊ አንድ ሰው ፈጠረኝ ብሎ የሚል ሰው ካየሁ እኔ እውነት ለመናገር በቃ የጤና ችግር ነው እንጂ በጤና አይደለም። የአመለካከት የአስተሳሰብ በእውነት መቀንጨር ነው። በቃ የሆነ ችግር አለ። አስቀምጠር ለአምላክ እስኪ ንገረኝ፣ ምንድን ነው? እንዴት ብዬ ላስረዳ? ምንድነው መሆን ያለበት? አምላክ ማድረግ ያለበት የሚባል ነገር እኮ ችግሩ የጀመረው ከምን መሰለሽ? አምላክ የፈለገውን መሆን ይችላል የሚባለው ነገር ነው። በነገርሽ ላይ በክርስትና አመለካከት አሁን ለምሳሌ አምላክ የፈለገውን መሆን አይችልም። እንዴት በይ? ለምሳሌ እግዚአብሔር ሰው ከሆነ ሰው ሆኗል አይደል? ሆኗል። ሰው ሆኗል። ሰው አለመሆን ይችላል? አሁን ሆኗል እኮ። ሰው አለመሆን ይችላል? አሁን ሰው አለመሆን ይችላል? ይችል ነበረ፣ ሌላ ነገር ነው እኮ። ሰው አለመሆን አይችልም ማለት ነው እግዚአብሔር። እሺ በቃ እሺ፣ ጎበዝ፣ ልክ ነህ። ታይኝ ጎበዝ ብለሽ እኔ በዚህ እኮ አልጽናናም እኮ። እግዚአብሔር ሰው ከሆነ አታስቀይስ። አልፈልግም። አላስቀይስኩም እኮ። ማስቀየስ እኮ ልመጣ ነው። ስለዚህ እግዚአብሔር መሆን የማይችለውን ነገር አለ። ምን ሲባል ሰው አለመሆን አይችልም እግዚአብሔር። ገብቶሻል አይደል? የማይችለው ነገር አለ። ችግር የመጣው ከዚህ ነው። አምላክ የፈለገውን መሆን ይችላል የሚባለው የቀነጨረ አመለካከት ከዚህ ነው የሚጀምረው። አምላክ የፈለገውን ማድረግ ይችላል እንጂ የፈለገውን መሆን ይችላል የሚባለው ነገር ስህተት ነው። አምላክ የማይቀይር ማንነት አለው። አምላክ ዝቅ የማይል ዙፋን አለው። አምላክ የተንደላቀቀ ኃይል አለው። በጣም የሚገርም በነገሮች ላይ አምላክ በእኛ አይምሮ እንትን የሚደረግ ስልጣንም ማንነትም የለውም። ገብቶሻል? እኛ አምላክን የሰራነው እኛ አይምሮ መድረስ የሚችለውን ብቻ ነው። እዛ ደርሰን ነው አምላክን የፈጠርነው። ፈጣሪን የፈጠርነው እኛ አይምሮ የሚደርስበትን ቦታ ደርሰን ብቻ ነው። እሱ ደግሞ ሰው ወረደልን፣ ሞተልን፣ ተሰቃየልን ብለን ከዛ ማለፍ ስለማንችል ነው አምላክን በዚህ ልክ አውርደን አዋርደን የሰራ ነው። ከዛ ደግሞ እንዲጥመን ደግሞ አምላክ የፈለገውን መሆን ይችላል ብለን አሳመርን። አይሆንም። ራሱ በዛ አመለካከት ራሱ አምላክ የፈለገውን መሆን አይችልም። ሰው አለመሆን ቢፈልግ አለመሆን ግን አይችልም። ሆኖ አላ አለቀ። የፈለገውን ያደርጋል። አምላክ ምንድነው መሆን ያለበት ታዲያ? ምን አይነት አምላክ ነው ማምለክ ያለብን ታዲያ? አሁን ኢየሱስ አምላክ አይደለም ሰው ነው ምናምን በዚህ ገብቶ በዛ ወጥቶ ምናምን የሚለውን ነገር ኦኬ፣ እሺ፣ እኔ የፈለግሽውን እኮ ማምለክ
የፈለግሽውን እኮ ማምለክ ትችላለሽ። አምልኮ እኮ አላልኩም። ኖ አይደለም። አሁን የኔ አመለካከት ነው እየተናገርኩ ያለሁት አይደል እኮ ገባኝ። ኢየሱስ አምላክ አይደለም ያልክበት ያነሳቸው ነጥቦች አሉ። ኦኬ እሺ ተቀበልኩ። አሁን ምንድን ነው? ማን ነው አምላክ? የት ነው አምላክ? እንዴት ነው? ምን አይነቱን አምላክ ነው የምታመልከው ታዲያ? አንተ እንኳን ማምለክ ያለ ምንም ፈልገው የለም ስለሌለ ስለሌለ አማራጭ አጥተሽ ነው የተቀበልሽው አይደለ? ኢየሱስ አምላክ ካልሆነ ሲጀምር ኢየሱስ አምላክ ካልሆነ ሌላ አምላክ የለም፣ ጌታን የለም። ሌላ አምላክ ባይኖር ነው እንደ ኢየሱስ አምላክ እንኳን እኔ እኮ በጣም የሚገርመኝ ነገር ኢየሱስ አምላክ ያደረግሽበት ነገር ደደቦች ስላሉት ነው ማለት ነው። ያ አምላክ ብለሽ የምትይው አምላክ የሚለው አካል ግን ኢየሱስ ማለት ነው። አምላክ ብለሽ አልተቀበልሽም። ደደቦች ግን ኢየሱስ አምላክ ነው ብለው የሰጡሽን ነገር ግን አምነሽ ተቀበለሽዋል። ኢየሱስ ራሱ አምላክ ብሎ የሰጠሽ አምላክ ግን አልተቀበልሽውም። ይገርማል እኮ አሁን ይሄ እኮ በጣም ነው የሚገርመው። አምላክ የምትይውን አካል አምላክ ብሎ የሰጠሽን አምላክ ሳትቀበይ ደደብ ሰዎች በራሳቸው ፍልስፍና ኢየሱስ አምላክ አድርገው አምላክ ብለው ሲሰጡሽ ኢየሱስ አምላክ አድርገሽ ተቀበልሽ። ከዚህ በላይ እኮ የሚገርም እኮ የለም። የራስ ጉዳይ በቃ እኔ የራሴ ጉዳይ በራሴ እንትን እያሽከረከርኩት ነው። ደደብ ሰዎች እነማን ናቸው? ደደብ ያልካቸው ሰዎች እነማን ናቸው? አሁን ለምሳሌ ከነሱ አንዱ አንተ ነህ። ለምሳሌ ሊዱ እኔና አንቺ እንታወቃለን። ለሊዱ የሰጣት እኮ አይደለም። ከደደቦቹ አንዱ አንተ ነህ። አንተ ለልጅ ታስተላልፈዋለህ። ይሄ ልጅ ታወቃለን። እዛ ሚካኤል እዚህ ኮሜንት ስር ስትሳደብ ምናምን አውቃለሁ እኮ በቃ እንደዛ ነው የምንታወቀው እንጂ ለአንቺ እኔ ክርስቶስን አምላክ ነው ብዬ አልሰጠሁሽም። አይ አንተ ቅድም ገና አንቺ አምላክ ልትሰጣት አትችልም። አልሰጠኋትም። ሰጣታል አላልኩም እኮ ልትሰጣት ትችላለህ ወይ? እንዴት? ራሷ በራሷ ማመን እንጂ እንዴት ነው የምሰጣት? ራሷ በራሷ ማመን ትችላለች እንጂ ምን አድርጌ ነው የምሰጣት? ትርጉም የለውም። አንተ እኮ ከሰጣት እኮ ሰጣት ማለት እኮ ነው። አንተ ከገሰጥካትና ከመከርካት ሰጣታል ማለት ነው። በቃ ሰው እያየው ነው ከታች አንዳንድ ሰዎች ነው። እስኪ ሰላም ቀጥል። አዲስ ዓለም ነኝ። እስኪ ሰላም ልበልሽ። አይ አንተ እነዛ ደደቡ ሰዎች ከደደቡ የምር ትክክለኛ ጥያቄ አንተ ስልክ አሁን እንደዚህ ያልክበት ነገር ማለት ነው በትክክል በማስረጃ እንድትመልስልኝ ፈልጌ ነው። እነዛ ደደብ ያልካቸው ሰዎች አይ ትልቅ የሆነ ከባድ ስድብ ነው የተሳደብከውና ህገወጥ የሆነ ነገር ስለሆነ እነዛ አካላት እነማን ናቸው እንድትነግረኝ ነው እኮ። እየከሰስከኝ ነው ወይስ የሚሰደቡ አካላቱን ለማወቅ ነው እየጠየቀ ያለው? ክስ ነው አልገባኝም። አይ ደደብ ላይ የሰደብካቸው ስልክ እነዛ ያልካቸው አካላቶች እነማን ናቸው? አይደለም እየከሰስከኝ ነው። ደደቦችን ለማወቅ ነው ፍላጎትህ? አዎ እነማን ናቸው? ለሷ ደደብ አድርገው ላንቺ ሰጡሽን ያልካቸው እነማን ናቸው? እንደዛ ከሆነ እኮ እኔ እንትን ማድረግ ነው ወንጀል እኮ የለብህም። እኔ እንደዛ ስታደርግ እኮ ደደቦች እነማን ናቸው ብለህ ነው ብቻ መጠየቅ ያለብህ እንጂ ወንጀለኛ ነህ ማለት የለብህም። ለምን ሲባል ደደቦች እንኳን ደደብ መሆናቸው አታውቅም። መሳደብ ወንጀል አይደለም። አንተም ወንጀል አይደለም። ወንጀል ቢሆን ኢየሱስ አይሳደብም። በእናንተ ወንጀል ይመስለኝ ነበር። በእናንተ አንተ አትበለኝ። ምንድን ነው በእናንተ አትበለኝ። በአንተ ብለህ እንትን በለኝ። አንተ በምትመራ ሃይማኖት ስድብ ኃጢአት ይመስለኝ ነበር። ለዛ ነው እኔ ስድብን የተማርኩት ከመጽሐፍ ቅዱስ ነው። ስድብ ትክክል እንደሆነ እየተሳደብክ ማስተማር የሚባለው ኃጢአት እንዳልሆነ ደግሞ የተማርኩት ከመጽሐፍ ቅዱስ ነው፣ ከምንም አይደለም። መጽሐፍ ቅዱስ እየተሳደብክ አስተምር ስለሚል እኔም እየተሳደብኩ አስተምራለሁ። ኢየሱስ ራሱ እየተሳደበ ነው ሲያስተምር የነበረው። አለቀ። መጽሐፍ ቅዱስ ነው መማሪያ። እሺ አይ እነዛ ደደብ ሰዎች እነማን ናቸው? እሺ ከአንተ በፊት ያሉ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ ሰዎች ሁሉ ደደብ ናቸው። አይ የሚያምኑ ሳይሆን ለእሷ የሰጣትን ሰዎች አምላክ ነው አምልኪ ብሎ የሰጠሽ አንተ ከማን የተቀበልከው? ሃይማኖትን የተቀበልከው ከማን? ከመጽሐፍ ቅዱስ። መጽሐፍ ቅዱስ የሰጠ ማን ነው? መጽሐፍ ቅዱስ የሰጠ ማን ነው? ቤተክርስቲያን። ማን ነው የሰጠህ መጽሐፍ ቅዱስ? ማስረጃ ስጠኝ እስኪ። ቤተክርስቲያን እንደሰጠ መጽሐፍ ቅዱስ ከየት ነው የመጣው? እኔ በቃ ቤተክርስቲያን እኔ የምከተላት ቤተክርስቲያን በመጽሐፍ ቅዱስ ነው የምትመራው። ስለዚህ ቤተክርስቲያን የሚያስተዳድራት ማን ነው የሚያስተዳድራት? ቤተክርስቲያን ነው። እንዴት ምንዋን የሚያስተዳድረው? እንጃ ህግ የላትም። አባቶች አሉ፣ የቤተክርስቲያን አባቶች አሉ። በቃ እነሱ ናቸው አደደቦች። እንደዛ ከሆነ ለምን ከነሱ ከተቀበልከው አባቶች የምትል ከሆነ ከነዛ አባቶች ደግሞ ከተቀበልከው እነሱ ናቸው አደደቦች። አባቶች መጽሐፍ ቅዱስን አላመጡም። አባቶች አሁን የቤተክርስቲያን ላይ አሁን ያሉ አስተዳዳሪዎች መጽሐፍ ቅዱስ በፊት ከነሱ በፊት የነበረ ነው መጽሐፍ ቅዱስ።
ለነሱ የሰጣቸው ማን ነው? አንተ እኮ ስር መሰረት እኮ የለህም። ዝም ብለህ ነው እያወራ ያለው እንጂ እኮ ማውራት ስለቻልክ ነው። እኔ በነገርህ ላይ አንድ ነገር በጣም ማዝ ነው። ካንተ አይደለም በይዘው ስማ እኔ በጣም በምንድን ነው ከኔ የማትለየው? በምን ማለየው? አንተም ይሄ ለማስረጃ ዝም ብለህ ነው። ቅድም ምን ብለኸኛል? አሁን ዝም ብለህ አያሌ ተጫነ ብለኸኛል። እንደዛ ነው አንተም እያወራክ ያለው ቤቢ። አሁን እኮ እንደደቦች ያልካቸው እነማንን እንደሆነ ኮንሰፕት ታውቀዋለህ። ግን እዚህ ጋር እኔ ኮንሰፕት ምናምን ሳይሆን አንተ መለስከው እኮ አንተ የምፈልገው ምንድን ነው? ይሄ ምንም እውነት ለመመስከር የሚንገራገረው አንደበትህን እንደዚህ ራስህ እንድትመሰክር ነው የማደርገው። ነው ገብቶሃል? አንተ አሁን አባቶች ናቸው ደደቦች ነው የምትመሰክረው አንተ ማለት ነው። እኔ እማዝነው እናንተ ስለ ሃይማኖት ማውራታችሁ በዚህ ዘመን ዝሙተኛ ሰው ስለ ክርስቶስ ማውራቱ፣ አመንዝራ ሴት በድንግል ማርያም ተቀጠልኩ ማለቷ፣ ስለ ሃይማኖት ማውራት የሌለባቸው የሲኦል ሲሳይ የሆኑ ሰዎች ስለ ሃይማኖትና ስለ ፈጣሪ ማውራታቸው በጣም ነው የሚገርመኝ። የምገረመው በዚህ ብቻ ነው። ገብቷል? አይ ማንም ሰው ወደ ቤቱ ከሄደ ወዲህ ምን እንደሚሰራ ራሱ ሰውየው ነው የሚያውቀው። ካንተም ጀምሮ ከኔም ጀምሮ እኔ ኃጢአተኛ አይደለም አላልኩም። ሃይማኖት ግን በኃጢአተኞች መሰበኩ በጣም ያሳዝናል። አይገርምም? በጣም ሁሉም ያው ያንተ ሃይማኖትን ያው የሁሉም ሃይማኖት ገብቷል። ኃጢአተኛ ሰው የፍጹም ሰው የለም፣ ፍጹም አምላክ ብቻ ነው። እሱማ የሁሉም ሰባኪያን አባቶቼ እናንተም አሉ፣ እነሱ ፍጹማን ናቸው ልትለኝ የለም። ኢየሱስ ፍጹም አይደለም። ኢየሱስ አምላክ ግን አሁን አንተ ያልካቸው እነማንን ነው? ኢየሱስ አምላክ ብለህ የምታምን ከሆነ ኢየሱስ ፍጹም አይደለም። ግድ የለም እኮ ምንም ፍጹም አይደለም። መጽሐፍ ቅዱስ ምን ፍጹም መሆኑን ይናገራል። እንኳን ፍጹም አምላክ ሊሆን ይቀርና ፍጹም ሰው አይደለም። ሁሉም ቅኛን መሰለ ይላል። እየነገርኩህ እኮ ነው። እንኳን ፍጹም አምላክ ሊሆን ይቀርና ሙሉ ሰው አይደለም ራሱ ኢየሱስ። ምን አልከኝ? ሙሉ ሰው አይደለም። ሙሉ ሰው አይደለም። ማስረጃ አለክ? አለኛው። እሺ ምን ላይ ሙሉ ሰው አይደለም የሚል ማስረጃ ቃል በቃል ባጭሩ ወደ ኢየሱስ ከመሄዳችን በፊት ስለ አንተ እስኪ ልጠይቅ። አንተ ለምሳሌ አሁን ሰው ነህ አይደል? ወንድ ነህ እኮ እያለ አውራ እንትን አትበል፣ አትቸኩል። ወንድ ነህ አይደል? እሺ እኔ ወንድ ነህ? አዎ ወንድ ነኝ እኔ። እሺ ወንድ ስትሆን ደግሞ ስሜት አለ አይደል? እኔ ገብቶ ለቴሪ የፈለክበት ኮንሰፕት ገብቶኛል፣ ግን የማይገናኝ ነገር ነው የምታገናኘው እኮ። መልስልኝ፣ አሁን መልስልኝ። ወደዛ ሳትሄድ እሺ። ከገባ ጥሩ ነው። ስሜት አለ። ስሜት ከሌለ አንተ ምንድን ነህ? ስሜት ምንድን ነው ሲጀምር? ስሜት ምንድን ነው አትበለኝ፣ እሱ ሌላ ነገር ነው። ስሜት ከሌለ አንተ ምንድን ነህ እኮ። አሁን እኔ ጂን ብረት ሲቆርጠኝ ምናምን አንዳንዴ ይሰማኛል። ከዛ የሴክስ የእንትን ስሜት ነው የምልህ፣ የጾታ ስሜት አንተ ከሌለ የጎደለ ነገር አለ የለህም አንተ? አሬ እንደዚህ አይነት ነገር እኔ ሊሰለንኩኝ እንደዚህ አይነት ነገር አላውቅም። ይቅርታ አድርግልኝ። እውነትን ስትክደው አየህ። ምክንያቱ አዝሮ ስለ ኢየሱስ ይጠይቀኛል ብለህ ስላሰብክ ነው። ስለ ኢየሱስ ይጠይቀኛል ብለህ ስላሰብክ ነው። በቃ መልሱ ግን ምንድን ነው? አንተ አሁን ስሜት ከሌለ በቃ ጎዶሎ ነህ ማለት ነው። ፍጹም ሰው አይደለም ማለት ነው። ገብቷል? የሚገርመው ነገር ኢየሱስ ደግሞ ጾታውን ወንድ ሆኖ ስሜት ከሌለው ጎዶሎ ነው ኢየሱስ ራሱ ማለት ነው። ስሜት አለው ካልክ ደግሞ ስሜት ነበረው ኢየሱስ ካልክ ደግሞ ሌላ ጥያቄ ነው። በሎጂክ ነው ያለው፣ በሎጂክ ደረጃ ነው ያለክ ማስረጃ ማለት መጽሐፍ ቅዱሳዊ ማስረጃ የለህም? ስለምን ነው? አይ አንተ የምትለው እኔ ቃላቱንም ማለት ሌላማ ፍጹም ሰውነቱ የሚያረጋግጥ ነው። መጽሐፍ ቅዱሳዊ ማስረጃዎችን ብጠቅስልህ አሁን ለምሳሌ እውቀት እንዳልነበረው፣ ይሳሳት እንደነበረ፣ ይሳደብ እንደነበረ ባሳየህ ይሄ ሰዋዊነትን ነው የሚያሳየው። ገብቶሃል እኮ እኔ ያልኩህ አንተ አሁን የለ ማለት እኔ ይሳሳት ነበር አሁን ይጠቀስ የለም አትልም እኮ ይሄ እኮ ራሱ እኔ ቃላቱን አልጠቀም ራስህ ተጠቀመውና ማለት ነው። ለምን የመጽሐፍ ቅዱስ ቃላቶችን ተጠቀማቸው? ለምን ታፍራለህ? ይሄ ደግሞ ምንድን ነው? ሙሉ ያልሆነ የጎደለ ማንነት እንዳለው ስነ ምግባሩ የጎደለና የተጓደለ የተሳሳተበትን ክፍል እሺ፣ ክርስቶስ የተሳሳተበትን ክፍል እስቲ ክርስቶስ ነፍ ነው ስንት አሳያለሁ። ለምሳሌ መሳደቡ ትክክል ነው? ብዙ ነገር እኮ ላሳየህ ይችላል። መሳደቡ ትክክል ነው? መሳሳት ሲባል ወደ መሳደብ ሲባል ደግሞ ወደ ምን እንደምትሄድ እኮ ትክክል ነው ወይ እኮ ኒውና እስቲ እንረዳው እኮ ትክክል ነው። መሳደቡ ትክክል ነው። አንተ እንግዲህ የለም እናሳጥረው
ብራዘር ጭራሽ አምላክ በቃ ይበቃናል። ከዚህ በላይ ለምን አወራለሁ? አንተ አሁን መጽሐፍ ቅዱስ እንደማታውቅ የተረዳሁት። አላሳየም ፈልጋለሁ አሳየኝ ይላል እንዴ? አይ ግን ዮሐንስ ስልክ ክርስቶስ መጽሐፍ ቅዱስ ምን አለ መሰለህ ሰማይና ምድር መፍጠሩን ራሱ ይናገራል። ክርስቶስ ራሱ በምን ወንድም ላሳይቅ ወንድም ኧረ ተው ግዴ መጽሐፍ ቅዱስ ለኔ የምታሳይ አይ ክርስቶስ ከአባቱ መጽሐፍ ቅዱስ ለኔ ከምታሳይ ግድ የለም። አንተ ዝም ብለህ አታድንቁረኛውን ሂድና ያ መጽሐፍ ቅዱስ የገዛውን መጽሐፍ ቅዱስ ማለት ነው ሂድና ሽጠህ ኑሮን ቀይርበት። አይጠቅምህም። አታነበውም? አላነበብኩም። ስማ አፈር ከእንትን ከሚያደርገው ሽጠውና በክብር የሚያስቀምጠው ሰው አለ። ጽድት ያለ ቤት ውስጥ የሚያስቀምጡ ሰዎች አሉ፣ እንደ ጌጥ ማለት ነው። መጽሐፍ ቅዱስ የሚያነበው ሰው የለም። የቤት ጌጥ አድርገው በጽዳት የሚያስቀምጡ ሰዎች ስላሉ አንተ በአፈር እንትን እያደረገው ተበጣሶ እንትን ከሚል ሽጠውና ኑሮን ቀይርበት። አመሰግናለሁ። ከዚህ በላይ እንዳታወራኝ። ቀልዳል እንዴ? እኔ ዘመናዊ ሰው ነኝ ወንድም። እና ምድርን ፈጥሯል፣ ተራሮችን ፈጥሯል። ዝም በል አንተ። በቃ ይበቃናል። ሚዩት አድርግ። እስካሁን ላሳይ ጭቃ። ኧረ ሚዩት አድርግ። መጽሐፍ ቅዱስ እኔ ምን ታሳየኛለህ? ሚዩት አድርግ። ላሳይ ይለኛል ደግሞ። አይ መጽሐፍ ቅዱስን እየጠቀስ ሚዩት አድርግ ብያለሁ እኮ። እሺ ሚዩት አድርግ። የልካት ማስረጃ ልክፈት። እሺ ሚዩት አድርግ። ማስረጃ ልክፈት ይለኛል። እኔ ላይ ጊዜ ታጠፋለህ እንዴ? እንደዚህ አይነት ጨዋታ ህዝብ እኔ በጣም ነው የሚያሳዝነኝ። ሰማይና ምድር እንደፈጠረ ይለኛል። ድፍረት። አንተ አሁን ሰው ነህ? አንተ እውነት ለመናገር እኔ ቤት ለመጠበቅ እንደ ውሻ በረንዳ ላይ አላስረህም። ትርጉም የለውም። በቀላሉ ነገር የምትሸወድ ደግሞ አንተ ደግሞ ከውሻ በላይ አዝናለሁ። ደግሞ ድፍረት በራስ መተማመን ኢየሱስ ሰማይና ምድር እንደፈጠረ ከመጽሐፍ ቅዱስ ላሳይ ይላል። እርግጠኛ ነኝ ይዘው ኔታንያሁ የሚባል ሰው እኔ ነኝ የፈጠርኳቸው ብሎ ቢመጣ በቃ ፈጣሪ ነው ብሎ እንደሚከተል እርግጠኛ ነኝ። ይከተለዋል። እነዚህ አንድ ነገር ልንገራችሁ። ሶስተኛ ዓለም ጦርነት ሲነሳ አንተ ሚዩት አድርግ። ባቢሎን ልቀቀኝ። ሚዩት አድርግ ብያለሁ። ሶስተኛ የዓለም ጦርነት ሲነሳ ልንገራችሁ። ኒኩሌር ቦምብ የሚባል አለ። በዛ ዓለምን ሲያጠፉት የበላይ ሆኖ የሚመጣ አካል እሱን ነው የሚያመልኩት እነዚህ ሰዎች። ልንገራችሁ፣ የምድር ቅርጽ ይቀየራል፣ አገራትን ይጠፋሉ፣ ይደመሰሳሉ። የዛኔ የበላይ ሆኖ የሚመጣ መንግስት ወይም አካል እሱን ያመልካሉ። ያዙት። በቅርቡ ጦርነቱ ከተጀመረ በቃ እርግጠኛ ነኝ እነዚህ ሰዎች ይከተሉታል። ስለዚህ አንተ ምን ታደርግ? መጽሐፍ ቅዱስ ሊያሳይ ነው እንዴ? መጽሐፍ ቅዱስ እኔ በብዙ እንትኔ ነው እንትንም አድርገው እኔ ከኔ በላይ አንባቢ ሆኖ እናንተ አሁን መጽሐፍ ቅዱስ ለኔ የምታሳይ ደግሞ ድፍረቱ ምን ያህል ምንድን ነው የሚያጠጧችሁ? ግን የአምላክ ስጋ ወደም መብላት ግን በዚህ ልክ አይናውጣ እንደሚያደርግ እኔ ለመጀመሪያ ጊዜ ነው ልብላ እንዴ? ብቻዬን ከእስራኤል ጋር ጦርነት እገጥማለሁ። ካባ ምንድን ነው? ቆይ አገልግሎቱ ምንድን ነው? ሲሰሙት ካባ አገልግሎቱ ምንድን ነበር? ሳውዲ ያለው ጥቁሩ ነገር ለምን ሙስሊማቸውን ለምን አትጠይቃቸውም? እኔ አሁን በመልስልህ ልትፈነዳ ነው። እኔ ልመልስልህ እኮ እችላለሁ፣ በደንብ አድርጌ ነው መልስልህ፣ ግን ኮረንት ልትጨብጥ ነው። እኔ በመልስልህ ኮረንት ነው ማስጨበጥ። የሆኑ ሰዎች እንደዚህ ጀለቢያ ለብሰው ይሰግዳሉ። ደሱ እኮ ከባዱ ነገር ምን አለ መሰለህ? በቃ ልመልስልህ፣ ሚዩት አድርግና ልመልስልህ። ሚዩት አድርግ። ቴንክ ዩ። አንደኛ ነገር ከአበባ ላይ ያለው የሚሳመውን ድንጋይ ምድራዊ ድንጋይ አይደለም። አንድ በል። ሁለተኛ አንተ ሚዩት አድርግ እኮ ሚዩት አድርግ። እኔ በእነዚህ ሰዎች ግን እኔ እኮ ታሪክን እንደዚህ ሰዎች አትዳፈር። እስኪ ሚዩት አድርግ። በቃ ራሴን አልቆልል ስላልኩ ነው እንጂ እኮ ብዙ ነገር አነባለሁ እኮ እኔ። ደፋር። አንደኛ ነገር የሙስሊሞችን አቅጣጫ አንድነትን ለመጠቆምና ለማሳየት ነው። ሌላ ምንም ትርጉም የለውም። እንደ ሙስሊም አንተ ድንጋይ ሆይ ምንም ልጠቅም ልትጎዳም አችልም። ነብዩ መሐመድ እየሳሙ ባላይ ኑሮ አላደርገውም ነበር ልጠቅምም ልትጎዳም አችልም እያሉ እንደዛ ማድረጋቸው ከዚህ በላይ እንደዛ የሚያደርግ አንድ ክርስቲያን አታገኝም። የሚገርም ነገር ጣሊያን ቂጡን የጠረገበትና ውሻ የሸናበትን የኢትዮጵያ ድንጋይ አንስቶ እየሳመም እየላሰም እንደዛ የማለት ምንድነው ድፍረት የለውም አንድ ክርስቲያን። ለምን ሲባል የአምላክ ስልጣን ወደ ድንጋዩ አውርዶ ለዚህ ድንጋይ እንደዛ ብለው እቀጸፋለሁ ብሎ የሚያስብ ክርስቲያን ያለው። አንተ እንደዛ ማለት አትችልም። አንተ አሁን መስቀሉ ራሱ መስቀል እንጨቱ ኢየሱስ ክርስቶስ ባይሰቀልብህ አንተ ላይ ባይሰቀል
አላንጠለጥልህም ነበር። አንተ አጠቅም አትጎዳም ማለት አትችልም። ሞራሉም ድፍረቱም የለህም። ገብቶሃል? ሲቀጥል አቅጣጫ ነው በቃ አንድነትን። አሁን ሙስሊሞች ወዴት ነው የሚቀጣጩ? ወደዛ ነው አይደል? በቃ አንድነት እኮ ነው። ጸጥ ብሎ ሁሉም ዓለም ላይ ያለ ሙስሊም ወደዛ ነው እንትን የሚያደርገው ስግደትን የሚሰግደው ማለት ነው። ገብቷል? ሲቀጥል ደግሞ ምድራዊ እንትን አይደለም፣ ምድራዊ ድንጋይ አይደለም። በቃ አንተ ግን ጣሊያን ቂጡን የጠረገበት የኢትዮጵያ ድንጋይ አንስተህ ተሸክመ እየላስክም እየተሸከምክም በክብር ታኖረዋለህ። እንደውም የፈጣሪን ስልጣን ሰጠህ ማለት ነው። ይሄ ድንጋይ ብዳፈረው ይሄ ድንጋይ የሆነ ነገር ብለው ልሞት ይችላለሁ ብለህ ተሸማቀህ ትኖራለህ። አንተ አሁን ስለዚህ ድንጋይ ምን ትላለህ? አሁን አንተ እስኪ ስለ ኢትዮጵያ ድንጋይ ዘምካ ይላል። ተዘረረ እንዴ? ይሄ ምን አልከኝ? አልሰማሁህም። በቃ እሺ፣ አታሰድበኝ። ሰምተሻል? ይሄ ድንጋይ ምድራዊ አይደለም። ከየት ነው የመጣው ድንጋይ? ሰምተሻል እኮ ነው የምልሽ። ሰምተሻል? አልሰማሁም አላልክም? አልሰማሁም አላልክም? ምድራዊ እንዳልሆነ የተናገርኩት እንዴት ሰማ? አሁን አልሰማህም ምን አልክ አልከኝ? ምን አልከኝ? አልሰማሁም ምን እንዳወራህ ብለህ ነበረ። ለዛ ነው። አይ እንጂ ሰምተሃል? ድንጋይ ከየት መጣ? እኔ ድንጋይ ከምድር በፈጣሪ እንደተሰራ ነው የማውቀው እና ይሄ ምድራዊ ድንጋይ አይደለም አልከኝና፣ አረ ወደዛ አቅጣጫ ብቻ ጠቁሞ አይደል? እዛ ላይ ነው የሚሰግዱት። እኔ ለሱ ነው የሚሰግዱት እና እዛ አካባቢ ላይ ነው እንደዚህ የሚሰግዱት። እኔ ሳይ እሱ ለመንካቱ ወዴት የት ሚካኤል እዛ አካባቢ ነው የሚሰግዱት የሚል ማስረጃ አምጣ። ሳውዲ እንዲህ ብለን አንዘጋውም እንዴ? አምጣ ማስረጃ ቶሎ በል። እዛ አካባቢ ይሰግዳሉ የሚል ማስረጃ አምጣ ቶሎ በል። ቆይ ቪዲዮ ላሳይሽ። በቃ ቪዲዮ አልፈልግም። ማስረጃ የተጻፈ ወይ ከቁርአን ወይ ከሐዲስ። እሱን አምጥተህ ስጨርስ ሚዩትን አንሳ። ምን ያደርሳል እዚህ ላይ በቂት። ኧረ ሌላ አናደደሽ አይደል? አናደደሽ? ዘገምተኛ ነው አይደል? ሌሉ ኦርቶዶክስ ነው ምን አውቃለሁ። ለነገሩ ተወሰነ ሚካኤል ከሆነ ፕሮቴስታንት ነኝ ብሎማ ራሱን አያዋርድም። ፕሮቴስታንት ነኝ ብሎ የባሰ ራሱን አያዋርድ። በእርግጠኛ ነኝ እህቶቹ ፓስተር እየመጣ ፓንታቸውን ያስወልቃቸዋል ብሎ ወይም ደግሞ ወንድሙ ሳር ያስግጠናል ብሎ አይመሰክርም እዚህ ጋር በእውነት ይሄ የባሰ ነው። በቃ ማስረጃውን ፈልገህ ስታመጣ እሺ የምታነሳው አይ ክርስቲያን ነኝ ይላል። ክርስቲያን ነኝ ይላል። አሁን ሰሚ ኦርቶዶክስ ነኝ ፕሮቴስታንት ነኝ አይደለም፣ ተሸማቀዋል። አሁን ክርስቲያን ብቻ ነኝ ነው የሚለው። ምንድነው እስኪ አንተ ምንድነው ሃይማኖትህ ምንድነው? ዘሚካኤል እንድታወራ ሊዱ ትልቁ ላይ አድኛ ማስረጃ ሃይማኖትህ ምንድነው እንዴ? አረ ማስረጃ ይዤ መጥቻለሁ። ሃይማኖት እኮ እንድታወራ ሃይማኖትህ ምንድነው? ማስረጃ ማሳየት ይቻላል። ሃይማኖትህ ምንድነው እንድታሳይ። የቱ ጋር ቆመህ ነው ያወራህ ያለው? ምንድነው ሃይማኖት? አሁን ደግሞ ማስረጃ ታመጣ አያችሁ። ለ190 ሰው እኮ ታወራለህ። እንድታወራ እኮ ባጭሩ መልሰው። ለምን ታፍርበት? ሃይማኖትን ታፍርበታለህ እንዴ? ሃይማኖትህ ምንድነው? የቱ ጋር ቆመህ ነው ያወራህ? እሱን መልስ። አሁን ትዝ አለኝ። በቃ መልስ። ሃይማኖትህ ምንድነው አልኩሽ። እርግጠኛ ነኝ ፕሮቴስታንት ነኝ ወይም ደግሞ ኦርቶዶክስ ነኝ አይልም። ካለም እኔ ክርስቲያን ነኝ ይላል። እስኪ ምንድነው አንተ ሃይማኖት ንገረኝ መጀመሪያ። እኔ 665 ነኝ። እሱ የታወቀ ነው እኮ። ሃይማኖትህ ምንድነው? አላልኩሽም? አይናገርም። አሁን እንትን እያለው በቃ ችግር የለውም ክርስቲያን ነኝ በላቸው። ወደ ኮሜንት አነበብ ከእስልምና ወጣ ነው እንዴ? እዛ ሚካኤል ማለት ከታች አንብቤ ነው ከእስልምና ወጥቼ ነው ይላል። አይሱ ግድ የለሽም። ሙስሊም ነበር እንዴ? ዘሚካኤል ወደ እንትን እንደሚሰገድ ማስረጃ ዘሚካኤል ሄሎ ሀጅራ ሚት አድርጊ። ድምፅ አለ ዘሚካኤል ሀጅራ ሚት አድርጊ። ከእስልምና ወጥተህ ነው? ሀጅራ ሚት አድርጊ። ዘጌው አያቸው በቃ ተሸማቀቀ። ወይ በእውነት እኔ በጣም አዝናለሁ።
አንድ ሰው ሃይማኖቱን ክዶ ከሙስሊም ነበርኩ ከእስልምና ወጥቻለሁ ብሎ ማውራቱ ራሱ ትልቅ ነገር እኮ ነው። አሁን በነገራችን ላይ በጣም ከባድ ነው፣ በጣም ከባድ ነው። አንድ ሰው ሌሎችን ለማሳመን ሲል በመጀመሪያ ምን ማድረግ አለበት? እንደነዚህ አይነት ሰው ሲሆን በመጀመሪያ ራሱን ሃይማኖትን መካድ አለበት። ያ የካደውን ሃይማኖት ደግሞ ክዶ ሰዎችን ማሳመን አለበት ማለት ነው። በጣም የሚገርም ፍልስፍና፣ በጣም የሚገርም የስብከት እንትን እኮ ነው። እኔ እንደዚህ አይነት ትውልድ እኔ በጣም ነው የሚገርም። አንተ ተዋርደሃል፣ በቃ በቁሙ ነው የተዋረድከው። በእውነት አንተ አሁን እርግጠኛ ነኝ ብትሞት ትሎች እንትንን አይብሉትም። በቃ አንተ ዝም ብለህ እንትን ትላለህ። እንደ ጨው ነው የምትሟሟው። ምድር ራሱ ይጠየፋል። የምር አንተ አሁን ዝንብ ይጸየፋል። አንተ አሁን ዘሚካኤል በእውነት በጣም ከመቆሸሽ የተነሳ ከመደደብ የተነሳ ዝንብ ይጸየፋል። በዚህ ልክ መዋረድ የለብህም አለ። ቅድም እኮ እኔ ዘመናዊ ነኝ ቂጤን እታጠባለሁ ብለህ ስትል እኮ ገርሞኝ ነበረ። ጭራሽ ሃይማኖትን ክደህ በመካድ ውስጥ ደግሞ ማሳመን የምትሞክር ሰው ነህ አለህ። ግን በቃ ተዘረ ሙስሊም ነበርኩ ማለት አልቻለም። ኦርቶዶክስ ነኝ ማለት አልቻለም። ፕሮቴስታንት ነኝ ማለት አልቻለም። አያችሁ፣ በቃ እንደዚህ ነው። በራስን የምታፍርበት ሃይማኖት ተሸክመ መስበክ የለብህም። መጽሐፍ ቅዱስ አንተ ጋር መቀመጥ የለበትም። ስጠው ብያለሁ። በክብር የሚያስቀምጡት ሰዎች ባያነቡትም ለነሱ ስጣቸው። መጽሐፍ ቅዱስ አንተ ቤት ውስጥ መቀመጥ የለበትም በፍጹም። ጨጎጎት ሰዎች ሁላቸውንም ሰላም ብያለሁ። እንዴት ናችሁ? ታብታብ እንኳን ብዙ ነው። አበባ የምትሰጡ ኮይን የምትሰጡ ወንበር የምትሆኑ ሰዎች ከልብ አመሰግናለሁ። እውነት ለመናገር ይሄ ይጠቅማል። ወደ ሀገር ነጭ አበባ ለመጀመሪያ ጊዜ እያየሁ ነው። ይሄ ፍቅር መሆን አለበት። ይሄ ፍቅርን ለመግለጽ የተደረገ መሆን አለበት። ዝም ብላችሁ እንትን አትስጡኝ። ነጩ ማለት ነው ውስጣችሁ ፍቅር ካለ ብቻ ነው። ነጭ አበባ እኮ ለሞተ ሰው ነው የሚሰጠው ታውቃለህ። እና ሬሳ ነኝ ደግመሽ እንዳትሰጩ ማነሽ እንዴ? በቁምህ ሞታል። ከባድ ነው። ለነገሩ አጠገባችን ሬሳ ስላለ በሚካኤል ስለሞተ ዝግት አለ እኮ በቃ። አይ ሙቼ ይበልጠዋል አሁን ዘሚካኤል። አሁን እርግጠኛ ነኝ ዘሚካኤል ከዚህ ወጥቶ ሰው ነኝ አይልም ሲወጣ ማለት ነው። አሳዝኖኝ ነበር ባብ፣ የምር አሳዝኖኝ ነበረ። ከዛ በኋላ ግን የዘገምተኛ ባልከው ነገር በቃ ተስማምቻለሁ። ይቀይር ይሰር የእንስሳዎችን ቋንቋ ለማዳመጥ ተደበላልቁ ምን እያሉ ነው ብሎ አሁን ይወጣል። ታያለሽ፣ እርግጠኛ ነኝ። በቃ ከሰው እንትን አስወጥተነዋል እኮ። በጣም ይገርማል፣ ያሳዝናል። እውነት ለመናገር አሳዝናኛል። እንደው አገሪቷ አሳዝናኝ ነበረ። ሬነር እና እስኪ ኢትዮጵያ ሀገር ግን እጇን ወደ እግዚአብሔር ትዘረጋለች የሚባለውን ረስታ አንድ ጣቷን እንትን አድርጋ እንደ ፍቅር ሲዝም ሻሃዳ ይዛለች ወይ ብዬ ነበር። ምክንያቱም ኢትዮጵያ እንዳለ ሙስሊም ነው በሙሉ ማለት ነው። እና ድንጋይ ብትወረውር መሬት አያርፍም። በቃ ህዝቡ ጥቅጥቅ ብለዋል ሙስሊሙ ማለት ነው በኢድ እንትን። እና ኢትዮጵያ ሰልማ ነው ምንድን ነው ብዬ ተገርሜ ነበረ። ከአሁን በኋላማ ሀገሪቷ የኛ ናት። ኢድ አደባባይ ብለናል። አደባባዩንም በእኛ ስም ሰየመናል። መስቀል አደባባይ የተሰቀለበት ምንም ነገር የለም። 665ቶች ድርሻችንን ይዘን እንመጣለን እኮ። አሁን እኮ የሀገር ባለቤትነት ጥያቄ እንጠይቃለን። እኛ ለእናንተ ችግር የለውም፣ ለእናንተ በአባላችሁ ቢሆን እንሰጣቸዋለን። ግን አደባባይ ከአሁን በኋላ ኢድ አደባባይ ነው። ጨረቃ ልትሰቀል ነው አለ። ጨረቃ ልትሰቀል ነው። አዎ ግብራ ጨረቃ እንትን ሊያደርጉ ነው። ኮከብና ጨረቃ ያስፈልጋል። ያው መለያ የት ነው? ዜናው ከከመካ ቀጥሎ እኮ ብዙ ሰው ለኢድ አደባባይ የወጣው እኮ አዲስ አበባ ነው። አሁን እንደዛ አሉ። አዎ እና በቃ አስበው፣ ማን ዘመድኩን ነው ሲያለቅስ ነበረ። መካ ምን ነበር ያለው?
መካ የሳውዲ የእስልምና ሀገር እንደሆነችው ኢትዮጵያ ደግሞ የክርስቲያን ሀገር ብቻ ነው የምትጠቀመው ሲል ነበርና አሁን የለችም እንደዛ የምትባል ኢትዮጵያ የሙስሊሞች ሀገር ነው የምትባለው። አሁን እኮ በጣም አሁን እንደዚህ አይነት አመለካከት እኮ ውስጥን ከማቁሰል ውጪ ምንም ትርጉም የለውም አይደል? አንደኛ ነገር በሙስሊሞችን ተከበህ ገብቶሃል? በሙስሊሞችን ተከበው ሰው ኢትዮጵያ ውስጥ ያሉ ሙስሊሞች እኮ አይደሉም። ከኢትዮጵያ ውጭ ያሉ ኢትዮጵያን የከበቧት ሀገራቶች ቅርብ የሚባሉ ሀገራቶች ሙስሊም ናቸው። የሚገርም ነገርና በጣም ነው የሚገርመው። በዛ ላይ ደግሞ 70% የኢትዮጵያ ህዝብ ሙስሊም ነው። የሚገርም ነገር 0 ነጥብ ስንት ደግሞ 665ቶች ምናምን ይዘናል። ስንት ፐርሰንት ያልከው? 0 ነጥብ ምናምን ነው። ማሻአላ እየበዛን ነው። ያው ከእንትና የሚቀነሰው ከኦርቶዶክስ ነው። አዎ ሰው እያመጣ ታሪክ ሆኖ ሊቀር ነው ኦርቶዶክስ። የምር በሚያሳዝን ሁኔታ ቁልቁለት የሆነ አወራረድ ነው እየወረደ ያለው። ወንፊት አደረጉት እኮ ምን ታደርገዋለህ? ሰው አይጸናበትም። ማን እንደረገመው አላውቅም። አንዴ አንተ እንደዚህ እየሆኑ ማን ይጸናበታል? አሁን እኮ ራሱ እኮ ያሉት እኮ ወይ ሶሻል ሚዲያ በትክክል የማይጠቀሙ ሰዎች ናቸው፣ የሆነ ሰዎች ወሬ ምናምን የሚያዩ ናቸው፣ ወይ ደግሞ ብቻ የሆነ ስለ ኦርቶዶክስ በቃ የሆነ ነገር ያልገባቸው ሰዎች ናቸው፣ ወይ ከሶሻል ሚዲያ ይራቁ ምናምን፣ በቤተሰብ ኬዝ ምናምን ተይዞ ዝም ብለው የሚኖሩ ቤተክርስቲያን ለበዓል የሚሄዱ ምናምን ሰዎች ናቸው እንጂ እንዳለ ህዝብ በየመንገዱ ከሄድክ ጨልሏል። ይሰልማል። መስለም ፈልጌ ነው ብሎ ይመጣል አለ ነፍሰው ማለት ነው። መለማመድ ቅድም ስንቃወም ነበር እንጂ በነገርህ ላይ ነገርን እኮ በቀልድ ነው የሚጀምረው አይደለ? አንዳንዴ እና በዚህ ዓመት ደግሞ የሚገርም ነገር ትልቅም ትንሽም ታዋቂም ምናምንም ሁሉም ሰው ጀለብያ ለብሶ ኢድ ሙባረክ አላለም? ማን ነው? ሁሉም እኮ ወቅቱ አሁን ሙሉ በሚባል እንትን እኮ የሚዲያ እንትኖች ሁሉም ጀለብያ ለብሰው የሙስሊም አለባበስ ሴቶችም ሂጃብ ለብሰው መስቀላቸውን አድርገው ኢድ ሙባረክ እንኳን አደረሳችሁት ወንድሞቼ። ከዓመት በኋላ ምን ያደርጋሉ? ኢድ አደባባይ ይገኛሉ ለቀረጻ ማለት ነው። ከ2 ዓመት በኋላስ አይ መስገድ አለብን ይላሉ። አሁን የሆነች ልጅ አለች፣ እኔ በጣም የምወደው ኮንቴንቷን እወድላታለሁ። ሂጃብ ምናምን ይዛ ትሄዳለች እና መንገድ ላይ ምናምን ከዛ ታለማመዳቸዋለች ማለት ነው። ላይክ በቃ ያው የቤስት ስትራቴጂ ነው ራሱ። ሰው አይምሮ ላይ ሊከብዱ አይገባም። ኒቃብ ማድረግ፣ ሂጃብ ማድረግ፣ መሸፈን ምናምን በቃ ሰው ይላመዳል፣ አይከብዳቸውም ራሱ። እንደዚ አይነት ቪዲዮ ያለው እና እንግዲህ አዲስ አበባ ብሎ ያው የሰለምቴ ይሆናል። ሊዱ አንቺም ጋር ይደርሳል። እኛ ልክልሻለን ሂጃብ። አሁን አንድ ክርስቲያን እያዞረች እንትን መስቀል ሰሩ ብትል ደስ ይላል። ራያ ምንድን ነው ሂጃብ የሙስሊም ብቻ ነው እንዴ? ሊዱ ኖ አይ በቃ ዝም ብሎ መንገድ ላይ እየሄደ ያለን ሰው አስቁመ ሂጃብ ለበስ ሴት አባቷ ነው መለብስ አይደለም። እሱ በፈቃዳቸው የሚያደርጉት እኮ ነው። ኖ ሂጃብ የሙስሊም ብቻ ነው። ክርስቲያኖች መገላለጥ አለባቸው። አይ እንግዲህ መገላለጥ አለብን አላልኩም፣ ግን ኖርማል እየሄደ ያለን ሰው አስቁመ ሂጃብ ለበስ። ለምን አይለብሱም ነው? እንደውም እየለበሱ ነው እኮ አሁን ሂጃብ እየለበሱ ነው ክርስቲያኖች። ቤት ሻሽ አስሯለሁ ብለውን ተቀብሏት የሚሄዱት እባክህ። ሻሽ እኮ የእነሷ መቀበል ተይውና ሂጃብ የሚለብሱ ሲጀመር ሂጃብ የሚለብሱ ክርስቲያኖች ሂጃብ መልበስ አለባቸው። ሴት ልጅ መሸፈን አለባት። አለቀ። መጽሐፍ ቅዱስ እንደዛ አይደል እንደሚለው? ካልሆነ ደግሞ የጣሊያን ኳስ መስላ ፀጉሯን ተላጭታ እንትን ትምሰል ነው የሚለው። ወይ ፀጉሯን ትቆረጥ ወይ ደግሞ ተሸፈን ነው። አዎ በጌታ ስም አትገናኙ። ሁለታችሁ ሪፖርት ነው ማድረግ የሁለታችሁንም አካውንት ካሁን ወደ የምር የእኛን ሪፖርት ከማድረግ ለምን መጽሐፍ ቅዱስን አታቃጥዩ? መጽሐፍ ቅዱስ መሸፈን አለባቸው ሴቶች ይላል ወይ ፀጉራቸው መላጨት አለባቸው? አቃጥልም ራሴን ሲያመኝ ራሴን እንደባበስበታል እንዲህም ሰሉ ይላል። ኦሪትን የምወደው እኮ ለዚህ እኮ ነው። እኔ ኦሪት እንዴት እንደሚመቸኝ እኮ አይንን በአይን አጥፋው ይላል። ሊገልህ የመጣ ሰው ቀድመህ አጥፋው ይላል። ገብቶሃል? እጅን የቆረጠው 2 እጁን እንድ ሰው ይላል። ደስ ይለኛል። ሴት ልጅ ደግሞ ትሸፈን ይላል። ካልተሸፈነች በቃ የቸገረው ወንድ አስመሰላት ይላል። የጣሊያን ኳስ የተነፋ እንትን መስለው አላታቸው የተላጥንት መስለው ይኖር
አስበዋል። አሁን ጥቁር ሴት ፀጉሯን ተላጭታ ስትመጣብህ ሰይጣን ወጣብኛል ነው። ቆይ ዋናው ነገር ፀጉሯን ለማሳየቷ ነው የተፈለገው። እኔ እንጃ እኔ እሱ ረያ ልብሱ ነው ፀጉሯን አለ። አይ ይሄ ልብሱን አውቀዋለሁ፣ ግን ጭንቅላቱን ለብሶ ፀጉሯ ላይ ነው አይደል? ፀጉሩ የመጀመሪያ ነው። ሌላ የአካል ክፍልም አለ። አይ ልብሱን አይደለም፣ ስለ ጭንቅላቷ ነው እያወራ ያለው። ጭንቅላቷ የምትሸፈነው ፀጉሯ እንዳይታይ ነው። ፀጉሯን መሸፈን አለባት ሙሉ ነው። ስለዚህ እንደ ሀቢባ ሂውማኔር ማድረግ ይቻላል። አይቻልም። ለማን እንደ ሀቢባ ሂውማኔሩን እንደ ሂጃብ ነው የምጠቀመው ብላለች። አሁን እሷ ፀጉሯ ይታያል። ሂውማኔሩ እንደዚህ አይነት የወረደ ሰው እኔ እውነት ለመናገር እኔ በጣም ነው የምትደብረኝ። ይሄ የጅል አስተሳሰብ ነው ሲጀምር። አሁን አስበዋል ተጀምሮ ነው ሊደር ሊዱ ፀጉሯን ተላጭታ አናቷን ጣት ያደረገው ጩ ይላል ነው እንደዚህ ነው እንዴ? ኧረ በጌታ አይ አላችሁ ሂጃብ መልበስ ከባድ ነው። ረያ አይ ይታር ለምከል ይታር ይደለ ዘጌ መጥቷል። ደግሞ ድፍረቱ አልነበርኩም ብሎ ይጀምራል። እንዴ ብትኖርስ ምን ትሆናለህ እኮ ብትኖር ይሻላል እኮ ስልኬን ተርጀም ሰው ጠርቶኝ ወጥቼ ነው። ኧረ ጥሩ ነው። በዛ ብትቀር ይሻል ነበር እንዴ። መምጣት ትርጉም የለውም። መቅረት ነው ለኛ ጽድቅ እንዴ። ማን ነበረ ይሄ ሰው ከወለደው የገደለው ይጸድቃል ያለው? አንተ መኖር የለብህም እኮ ምን ትሆናለህ? መጣ ምን አገኛለሁ ብለህ ነው ያንተን ቱሪና ፋልና ልሰማ ሰምተሃል እኮ ታዲያ እንዴ? አታፍም ነበር እኮ ፍትሎ እስካሁን መንገድ ሰምተሃል እኮ። ይሄ ግን ምንድነው? አስገድጃ ነው እንዴ ሰማ ያልከው? እኔ የምር ስልኬ እንጂ አያገባኝም። በጣም ምን ማገኘው ነገር እስኪ በቃ ከሬነር ጋር እያወራው ነው አሁን። ዝም በል። ኦርቶዶክስ ነኝ ወይ ፕሮቴስታንት ነኝ ማለት ያሸማቀቀው ሰው እኔ ጋር ሊያወራ አይችልም። ይታረቅ ጮጎጎት አንተ ተው ቢያቢል እኮ የሚታርጋ ታድንቁረኝ። ምን አይነት አባቸው ጋር ፊት ነው በእናታችሁ? የሚታርግ በእናትህ ደግሞ ድፍረቱ ና በእናትህ ክፈተው። አይ ቢኖር እኮ ራሱን ነበር የሚያጠፋው እኮ። ለማጥፋት ነበር አሳማ ቀይሮ ተመልሷል። ከመንገድ ተመልሶ ጭራሽ ከስር ያለው ሰውዬ ማለት ነው። ከስር ድራማ ትሰራለህ ባቢሎን። ድራማ ትስራ። ግን የምን ድራማ ነው ይሄ? ትክክል አይደለም። የምን ድራማ? ድራማ ትስሩ ሼም ነው። የምን ድራማ ነው? የሆነ ሰው ቅድም ገና ክርስቲያን ያለውን ክርስቲያን እንደ ክርስቲያን መጠየቅ የቀባቢ ሚካኤል ከእስልምና ነው ኮንቲኒዩስ ነው ያስወጣኝ ብሎ ተረካ ሲተርክ ነበር። ይጠፋል በቃ ነሻል አይመለስም። ማናነሳው ይሄን ጥያቄ አናነሳውም። ና ተመለስ፣ በእናትህ ና ተመለስ። አናነሳው ይሄን ጥያቄ። አንቺ ደግሞ ምንድነው? አንቺ ሰው አለ አለው ባቢሎን አለው። ግን ሊዱ ክርስቲያን ነሽ አንቺ? ክርስቲያን ሳትሆን ድራማው ሊዱን ክርስቲያን ሳትሆን ክርስቲያን ነሽ። ምንድን ነች ሊዱ? አይ ድራማ የሰራኸው ቅድም ገና እኔ ከእናንተ ጋር ተቆጥሬ ክርስቲያን አልባልም። የማርያም ምናምን የድራማ መስራት አሁን 300 ነቢዩ መሐመድን አልሳደብም፣ የሰው ሃይማኖት አልነካም። ስለዚህ እኔ ከእናንተ ጋር አልቆጠርም። ፓፓ ሴትዮ የሚሳደብ ሰው የለም። እሺ አንቺ እስቲ አሁን ክርስቲያን ከሆንሽ ማለት ነው፣ እስቲ አንድ አላ ተራ ክርስቲያን የሚያውቀውን ጥያቄ ልጠይቅሽ። ጥራት ንገሪኝ ምናምን ልትል ነው? ሰባቱ በእግዚአብሔር ዘንድ የሚጣሉ ነገሮችን እስቲ ንገሪኝ እስቲ አንቺ። እኔ ሰባቱ እግዚአብሔርን አላመልክም። እኔ ኢየሱስን ነጥዬ ነው የማመልከው ፓፓ። አይ እግዚአብሔርን የማያመልክ ክርስቲያን የለምና ክርስቲያን አይደለሽ። ፕሮቴስታንት የሚያመልክ ጣዖት ነው መጽሐፍ ቅዱስ ይናገራል። ይሄን ደግሞ እንዳትሸወጂ ብዬ ነው። ክርስቲያን ከሆንሽ ማለት ነው። የተጠየቀው መልስ ማስረጃስ ምን ላይ መሰለሽ? አንደኛውን አሰማም እንዴ አተ አይመልስልህም እኮ የእግዚአብሔር ልጅ እንደመጣ እውነተኛው
ፈልገው። ሃይማኖትህ ምንድን ነው እያለ ነው። ኦርቶዶክስ ነው ፕሮቴስታንት ነው እያለ ነው። መልስለት። ያው ሚት ያደርጋል። አይመልስም እኮ ለዚህ እኮ ነው እኮ ክርስቲያን ነኝ አልኳችሁ። ሙስሊም ነኝ ትላላችሁ ወይ ሱኒ ነን ያነ ዘካኤል ግን አንተ ስራ ያለችዋን ድራማ አታሰርማታል። ለድራማ 311 ሰው በድራማ አይሸወድም። እኔ ነኝ ድራማ ልታስወርደኝ ትችላለህ። እንደዚህ አይነት ሆነ ትክክለኛ ነገር ሳይሆን ለምን አስወርድሃለሁ? እንዴ የማያውቃቸው ክርስቲያንም አይደለችም። የምትቀደደው አንተ ማንም አይነካም። የተደበቀ ማንነት የለም እንዴ? የለም። እግዚአብሔር ምን ያመጣ ታዳምጣለህ? አንተ ታዳምጣለህ? ክርስቲያን እየነገርኩህ እኮ ነው። ምንድን ነው የሚቀባጥረው? ትሰማኛለህ? ሄሎ። እንኳን አሁን ቅድም ሳክሰንም ሰምቻለሁ። ያሉ ሳክስ በቃ እኔ እግዚአብሔር ነኝ እየተቆራረጠ ነው። አልሰማም እንዴ? ልጆቹ ከጣዖት ራሳቸው ብሎናል ዮሐንስ። እኔ እግዚአብሔር እውነተኛ አምላክ የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው፣ እንዳትሸወዱ። እሱ ግድ የለም። እግዚአብሔር ልጅ እንደመጣው እውነተኛውን የሆነውን እና ሃይማኖትህ ምንድነው? እሺ ጥሩ ነው ይሁን። እሺ ሃይማኖትህ ምንድነው? እውነተኛ በሆነው ወደ የትኛው ሃይማኖት ነው እየተጠራህ ያለው? እሺ ልጁ ኢየሱስ ክርስቶስ ነው። እሱ በየትኛው ሃይማኖት የዘላለም ሕይወት ነው። እህትና ወንድሞቼ ወደ የትኛው ሃይማኖት ነው እየተጠራህ ያለው? ክርስቶስን ብቻ ተቀበሉ። አንተ ደግሞ ያንተ ለቅሶ ማዳመጥበት የምወስድበት አሳይዤ አመጣው። ከሐሰተኛ ነቢያቶች ተጠበቁ። አንተ ዝም በል አባርሃለሁ። ከሐሰተኛ ነቢያት ተጠበቁ። እኔ እኮ ጌጥ እንድትሆን ብዬ እኮ ነው እዚህ ጋር ቁጭ ያደረግኩ እንጂ አባርሃለሁ። በቃ ውረድ፣ ምንም አጠቅም። ውረድ፣ አታስወርደው። በጌታ ጌጥ እንድትሆን ብዬ ነው ቁጭ ያደረግኩ። ጌጥ ነው፣ ለጌጥ እኮ ነው። ይቀልዳል እንዴ? አንተ አልገባም። ይበቃኛል እንደውም እስካሁን እንዴ ድራሽ ኢየሱስ ይላል። ሃይማኖት ምንድን ነው ስትባል በድፍረት የማትናገር ሰው ኢየሱስ ይላል። ቀልደኛ። ቀጥያውን ሊዱ ራስሽን እንትን አድርጊ። ኧረ እኔ አልቀጥልም። እኔ ከደንቆሮ ጋር ደግሞ እንዴ ሙስሊም ነሽ አለች እኮ። አይ ባይወርድ ጥሩ ነው። ክርስቲያን አይደለሽም። ይመለሳል። እሱንማ ውሻ ሂድ ብለው እኮ አይሄድም እኮ ይመለሳል። የታወቀ ነገር ክርስቲያን እንዲሉኝ ነገ ቤቴን ከፍትና ወይ አሁን ከዘጋ በኋላ ሂጅ ቤቴን ከፍቼ ነብዩ መሐመድን እሳደባለሁ። ዋው በጣም ጀግና ክርስቲያን ምናምን ትባላለህ። ከዛ ማለት ነው እንደዛ እናደርጋለን። ችግር የለም እጠራለሁ ዘጌ። ስለዚህ አንድ ሰው ክርስቲያን እንዲባል ነብዩ መሐመድ መሳደብ አለበት ነው ያስቀመጡት መስፈርት ማለት ነው። እንደዛ አይደል እንዴ? ታዲያ ምንድነው መስፈርቱ ታዲያ? አንድ ሰው ጽድት ያለ ክርስቲያን እንዲባል የግድ ነብዩ መሐመድ መሳደብ አለበት። ካልተሳደበ ደግሞ ክርስቲያን አይደለም ነው። እንደዛ ነው የሚለውን ዘፈን ታውቀዋለህ? እንደዛ ነው። አረ ኡክቲ አታምርሪ አልተቃጠሉ ጋይስ። አሁን ልክ ነው እኮ ሀሳብሽ አልተረዱትም መሰለኝ። አሁን ለዛ ነው። አይ ነው እውነታው ያ ነው በቃ። አዎ ለመቅጨት ብለው እኮ ነው። ነገ እዛ ከመድረስሽ በፊት እዚህ ጋር እንትን እንበላት ብለው ነው። ጫፏን ነው ያዟት። ነገ እንደዛ አደርጋለሁ ስትይ በቃ እሷን ብቻ ነው የሚሰማው። ለዛ ነው ለዛ ነው እንጂ ሰው እነጠጅቱ ብሬ እንደዛ ነው መስፈርት አድርገው ያስቀመጡት። ለዛ ነው ሰውም እየተሳደበ የሚሉት። ለዛ ነው አንድ ሰው ስለ ነብዩ መሐመድ ጥሩ ነገር ከተናገረ ከክርስትና ወጥቷል ብለው ነው የሚያምኑት። እና የሚገርም ነገር ነው። ሰው ራሱን ማግኘት አለበት። እኔ ግን እንደውም በጣም የገረመኝ ነገር እናገራለሁ ብዬ እንትን ያደረኩት ነገር ምንድነው፣ ከልክም በላይ ይሄ ሰው እያገነኑት ያሉት ራሳቸው ሙስሊሞች ናቸው። እውነት ለመናገር ማለት ነው ራሳቸው ማለት ነው። ፌስቡክ ብገባ ፖስት ያደርጉታል፣ ቲክታክ ብገባ ፖስት ያደርጉታል። አንድ ሰው አንደኛ ነገር ይሄ ሰው እየሰራ ያለው ፕሮፓጋንዳ ነው። ሰውን ማሸማቀቅ የሚፈልግ ሰው በዚህ ልክ የፖለቲካ ግብአት መሆን እኔ በጣም ነው የሚገርም። ትጨልላለህ፣ ታብዳለህ። መጽሐፍ አስይዘው እንደ አንባቢ ሰው ማለት ነው፣ እውቀት እንዳለው ሰው፣ በሐሳብ እንደሚያምን ሰው፣ ሐሳብ እንደሚገዛው ሰው መጽሐፍን የተጻፈ መጽሐፍን አሸክመው እያለቀሰ ነው ብለው ፖስት የሚያደርጉ ሰዎች የፖለቲካ ግብአት መሆን እኮ ነው። እያለቀሰ ታለቅሳለህ፣ ታብዳለህ እያልክ ፖስት ስታደርገው ያ ሰው ከዚህ በላይ ምን ይፈልጋል ነው። እንደውም ከራሱ በላይ እናንተ ናችሁ ስለሱ እየሰራችሁ ያላችሁት። እኔ በጣም ይገርመኛል በእውነት። አንድ ሰው ይሄ ሚዲያ ነው። ሚዲያ ደግሞ ሲወራልህ ነው የምትፈምሰው። ሰው ስለአንተ ሲጨነቅ፣ ሰው ያንተ ነገር በየቀኑ አዲስ ነገር ሲያገኝ